ኦክቶበር 7 የእስራኤልና የጋዛ ጦርነት ጅማሬ። የጋዛና የእስራኤል ጦርነት ከተጀመረ 2 ዓመታት ሞልቶታል። የዛሬ 2 ዓመታት ነበረ በ2023 ኦክቶበር 7 ላይ ይሄ ጦርነት የተጀመረው። ጦርነቱ የተጀመረበት ምክንያት በኦክቶበር 7 ሐማስ በእስራኤል ላይ ከባድ የሆነ ጥቃት ማድረሱን ተከትሎ ነው። እስራኤልን አዘናግቶ እጅግ በጣም ከባድ ጥቃት ነበረ ሐማስ ያደረሰው። ሐማስም ወደ እስራኤል ውስጥ በመግባት 1200 የሚሆኑ ሰዎችን ገደለ። ከዛ በተጨማሪም 251 የሚሆኑ ሰዎችን ደግሞ አግቶ ወደ ጋዛ ገባ። ይሄ ቀን ለእስራኤል እጅግ በጣም ከባድ ቀን ነበረ፣ ኦክቶበር 7። የሚቀጥለው ቀን ግን ማለትም ኦክቶበር 8 የጋዛ ከባዱ ቀን ጀመረ። እስራኤል ሙሉ ለሙሉ ጋዛን ከበበች። ምንም አይነት ነገር ወደ ጋዛ እንዳይገባ፣ ምንም አይነት ነገር ደግሞ ከጋዛ እንዳይወጣ ሙሉ ለሙሉ ጋዛን ከበበች። ምንም አይነት ምግብ፣ ምንም አይነት ነዳጅ፣ ምንም አይነት ውሃ ወደ ጋዛ እንዳይገባም እንዳይወጣም ነው ጋዛን ሙሉ ለሙሉ የከበበችው። ከዛም የእስራኤል ጥቃት ጀመረ። በእግረኛ፣ በሰማይ፣ ከባህር ላይ፣ አረ ምን የቀራት አለ? በሁሉም አይነት መንገድ ጋዛን ማጥቃት ጀመረች። እናም ይሄ ጦርነት በጣም ብዙ ነገሮችን አልፎ ትናንትና ኦክቶበር 7 2 ዓመታት ሞልቶታል። በዚህም የ2 ዓመታት የእስራኤል ጥቃት በጣም ብዙ ነገሮች ተፈጥረዋል። እስራኤል ባለፉት 2 ዓመታቶች በጋዛ ላይ ባደረሰችው ጥቃት 67000 የሚሆኑ ጋዛውያን ሕይወታቸውን አጥተዋል። ሐማስ እንደሚለው ከነዚህ አብዛኞቹ ሴቶችና ሕፃናቶች ናቸው። እስራኤል ግን ከገደልኳቸው ሰዎች መካከል 20000 የሚሆኑት የሐማስ ታጣቂዎች ነው ትላለች። በተጨማሪም በእስራኤል ጥቃት በጋዛ ውስጥ የሚገኙ 193000 የሚሆኑ ሕንፃዎች ወድመዋል። ሙሉ ለሙሉ ጋዛ ወድማለች ማለት ይቀላል። ከነዚህ ከወደሙት ከ193000 ሕንፃዎች መካከል 213 የሚሆኑ ሆስፒታሎችና በሺዎች የሚቆጠሩ ትምህርት ቤቶችም ይካተታሉ። እና ይሄው ነው በ2 ዓመታት ውስጥ በእስራኤልና በጋዛ ጦርነት የተፈጠሩ ዋና ዋና ያልኳቸውን ነገሮች ነገርኳችሁ። ግን እኔ ያልጠቀስኳቸው እጅግ በጣም ብዙ የተፈጠሩ ነገሮች አሉ። አሁን ላይ ትራምፕ ባቀረበው አዲሱ ፕሮፖዛል ላይ የሐማስና የእስራኤል ተወካዮች በግብፅ ለመነጋገር ተቀምጠዋል። ከዚህም ድርድር ለጋዛ ሰላም ይመጣል ብለን እናስባለን። ለማንኛውም የእስራኤልና የጋዛ ጦርነት የ2 ዓመታት ቆይታ በአብዛኛው ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።